ገብቻ ያየው እንዲያውም እኔ አልከፈትኩም እሷም እንዳለ ሙሉንም አላየሁትም ግን ኮንሰፕቱ ገብቶኛል ግን እኔ አሁን የዛሬውን ብቻ ሳይሆን ከበፊት ጀምሮ ከሶስና ሊንዳ ምናምን እንዳለ ያመጣቸው ሴቶችም ማለት ነው አሁን እቺ ምርጉዟም በቀደም የመጣችው ምናምን እኔ አሁን የሱን ጭንቅላቱን ስረዳው ማለት ነው በሱ ቤት ሴቶች ይወዱኛል አይነት ነው አክት የሚያደርገው እና እኔ ተፈላጊ ነኝ አይነት ነው አክት የሚያደርገው እና ይሄ የሱ ሜንታሊቲው መቀየር አለበት በቃ እስቲል አሁንም እሱ ላይ ነኝ እኔ በቃ የማይዋጥልኝ ነገር የሱ ሃይሚን ተዋት እሷ ንግስት ናት እንዳለች በቦታዋ ተቀምጣለች ትቀመጥ የምታደርገው ነገር በሙሉ ትክክል ነው የሱ ግን አሁን እቺ ልጅቷን ማመጣት ድራማም ይሁን እውነትም አርግዛ ይሁን ማንም አያውቅም እነዚህ ሴት የሚያች በቀደም የመጣችውም እውነት ከሆነ ቆያ ሚና የዚህ ጋር ቆይ ይቅርታ እንደ ይቅርታ እውነት ከሆነ ካረገዘች ሂጂ ሲልሽ አንቺ ለአንድ ወንድ አርገዘሽ ሲልሽ ልሽና ሰተሽ ትሄዳለሽ እንዴ እሱን ትሄድ አትሄድ ፈጣሪ ነው የሚያውቀው እሱን አሁን እኮ አሁን ልመጣልሽ ነው አሁን ሄጂ አላት አሁን ዛሬ እንትን ያለው እንግዲህ አልፈልግሽም ምንድነው አንቺ ባንቺ አሁን እሱ በሱ ቤት እንትኑን ጥፋቱን ያስተባበለ ነው ባንቺ ምክንያት ሌላ ስተሰራውኝ አንቺ ባመጣሽው መዘዝ እንዲሆንኩኝ ምናምን ጥፋቱን ያስተባበለ ነው ግን በዚህ አይነት አይደለም ጥፋቱን የሚያስተባብለው ለምንድነው እሷ ጋር ፍቅረኛው ጋር ሆነች ምን ይበላት ምንም ሃይሚ ምን እንደሆነች አናቅም እስካሁን ድፍን ነው አይደለ እንግዲህ ለኔ አንዴ ሂጂ ይላታል አንዴ ሴት ያመጣል አንዴ ሰው ያስረግዛል ለኔ ምን እንደሆነ አልገባኝም የሁለቱ ያላቸው ሪሌሽንሽፕ ማለት ነው ለምንድነው እሷ ጋር ቀርቦ ይቅርታ ብሎ በስነ ስርዓት ማይጠይቀው ለምንድነው ዙሪያ ጥምጥም የሚሄደው እሷ ጋር ሄዶ እኔን ስህተት ውስጥ ከተችኝ ለምንድነው ሌላ ሰው ብለ የሚያደርገው ለምን ሌላ ሶስተኛ ሰው ያመጣል ስህተት በአንቺ ምክንያት ነው ስህተት የሰራሁት እንደዚህ ያደረኩት እስካሁን ድረስ ሲያደርግ የነበረው በሙሉ ከሴት ሲያመጣ ምን ሲል እንዳለ ልጁ ሀሳቡ ገና ለገና አሁን እዛ ሌላ እኔ ወላሂ ሌላ ቦታዎችን ቲክቶክ አይቼም ሰምቼም በደንብ አላውቅም ግን እዚህ ስታወሩ በምሰማው ሌላ እሱ የሚወዱ አሉ ምናምን who cares የራሱ ጉዳይ ወንድ እኮ እሷም ሚሊየን የሚወዳት አለ ያንን ጭንቅላቱን ለምንድነው ድፍን ያደረገው እሱ ራሱን ብቻ ሻይን ለማድረግ እኔ ሴቶችን ያመጣል በቃ ፈልግሃለሁ እንዳሉት እንደሚለጣጥፉበት ሴት እንደሚፈልገው እሱ ብቻ ተወዳጅ እንደሆነ ለምን እንደዛ አክት ያደርጋል ለምንድነው ራሱን ዞር ብሎ ማያስተካክለው ድራማም ሆነ ሪልም ሆነ እኔ አሁን ከሁለቱ መሃል ነኝ አልገባኝም ይቅርታ አድርጉልኝ ለመወሰን ስላልቻልኩ ነው ምንድነው ብዬ ለማለት ማለት ነው ይሄ ነገር ግን ድራማም ሆነ ሪልም ሆነ ለምንድነው ራሱን በትክክለኛ መንገድ የማያመጣው ለምንድነው ዙሪያ ጥምጥም ሄዶ ባንቺ ስህተት ሌላ ሰራው ባንቺ ምክንያት ሌላ ስህተት ሰራው ሃይምን ምናምን የሚለው ይቅርታ አድርጉልኝ የኔ ሀሳብ እሱ ላይ ነው ስቲል ያለሁት እንጂ ሴቶቹ የሚያመጣቸው ሴቶች ምናምን የእውነቴን ነው የምልሽ በምን ምክንያት እንደመጡ ማን ያምጣቸው አናቅም እኔ አላቅም እናንተን አላቅም ይቅርታ አድርጉልኝ እና የኔ ጭንቅላቴ የሚያስበው እንደዛ ነው ለምንድነው ራሱን የበላይ ራሱን ብቻ እሱ ብቻ በዚህ ዓለም ላይ አንድ ወንድ ያለ ልክ ራሱን እንደዛ አድርጎት እንትን አደረገው አስቀመጠው እና ከጠፋውኝ እስቲ አስተካክሉኝ ይሄ ነው ሐሳቢ ትክክል ነው አንቺ እንከጭ ነው የምታወሪው ትክክል ነሽ አንቺ ያ ነው ልጁን እኮ እንደዚህ አይነት ጨረታ ውስጥ ሊያስገባው የቻለው የእሱ አስተሳሰብ ገባሽ ሁሌ የሰው ልጅ ራሱን እንደ ጨረታ ይጫረቱብኛል ብሎ ካሰበ እኔ ብቻ ነኝ ብሎ ነው የሚያስበው ገባሽ ያ ነገሩም እየጎዳው ይመጣል ገባሽ አንደኛ ነገር የሚያመጣቸውን ሴቶች ለምን እንደመጡ ራሱ አያውቅም እንደሚቀየሩ ራሱ እያወቀ አይደለም አሁን ትላንትና ተቀምጣ አስተያየቷ የፍቅር አስተያየት ነው ለምን እንዲታየኛለሽ አላት ለምን አስተያየቷ ስለተቀየረበት ነው ያንን እንዴት ልታደርግ ቻለች ገላውን እጁንም ሰውነቱንም አሳልፎ ስለሚሰጥ ነው አይደል እንዴ ወንድ ልጅ እኔ ባገሬ ለራሱ ለሆነች ሴት እንጂ እህቱን እንኳን እንደዚህ ወንድ ሆኖ ከሴት ጋር አይተሻሽም ለምን ያ ቦዲ እንትን የሚል አለ እዚህ ሀገር አሁን ቦዲ ላንጉጅ ይሉታል ገባሽ በራስሽ በንክኪ ምን ያህል ስሜትሽ እንትን እንደሚል ይናገራሉ ገባሽ እዚህ ሀገር አሁን ለእያንዳንዱ ልጅ አንዳንድ ክፍል ነው የሚሰጠው እህት የለ ምን የለ ቢኮዝ ያ ሴትና ወንድ አንድ ላይ መሆን ስለማይችል ብቻ ነው እና
የሚያመጣቸውን ሴቶች ሁሉ ከዛ ያመጣና ለምን እንዳመጣቸው አያውቅም። ምን እንደሚያደርጉ አያውቅም። እሱ የሚያውቀው ምንድነው? ወንድነቱን ብቻ። እኔ ወንድ ነኝ፣ እኔ ቆንጆ ነኝ፣ እኔ በቃ እኔ ብቻ ነኝ ተመራጭ፣ እኔ ብቻ ነኝ እየታየው ያለሁት። ባይዛዊ አሚናም ያለችው በጣም ተቀባይነት ያለው ትክክል ናት። ገንዬ ሞዴ ትክክል ነሽ። እኔ ደግሞ አንድ የምናገረው ምንድን ነው የኔ ምለው ባል ፍቅረኛ ለድራማም ከማንም ሰው ጋር ይነካካል። በዚህ በኩል ሳይሚ ምንም አይመስላትም እንዴ? ለምን መስመር አታስይዝም? ብሩኬ የእሷ ነው ሳ ትክክለኛ። እኔ ለራሴ እየገረመኝ ነው። ለምን ሀይሚዬ ማንም የታሻሸውን እሷም ልትደገፈው ነው። ማንንም ይስማል። እሷ አሁን ትላንትና እንዴት ጸጉሩ እንዴት እንደምታደርገው እና በዚህ ጉዳይ ሀይሚዬ ራሱ እንትን ማለት አለባት። ሄዶ ስተታቸውን የሚነግራቸው ትክክል አይደለም ብሎ አሁን እኔ ስንት ሲያስታርቃቸው አይቻለሁ። ልክ እንደ እሱ እንደሚያውቅና ልክ እሱ ጥሩ አስተሳሰብ እንዳለው ሆኖ መጀመሪያ ራሱስ ጋር አጠገቡ ያለችውን ምን እያደረገ ነው ያለው? እሱ ምን እየሰራ ነው? በጥሩ ንግግር ነው? ወጣት አይደለ እንዴ? ቁጭ ብሎ አበባ ገዝቶ እንደዚህ ነው እንዴ? ሁሌ አበባ ሲገዛ አበባ ልክ ሰው ግዛ ብሎ እንደ ገፈተረው አድርጎ ነው አበባ ሲሰጣት። አንድ ነገር ሲገዛ እግረ መንገዴን ሄጄ ነው የሚለው። ባለፈው አይታችኋል። ቀሚስ ሲገዛ እግረ መንገዴን እኮ ነው ገዝቼ የመጣሁት። ለምን? ምን ያሳፍረዋል? እንደውም እኮ በሱ በውበቱ ከተማመነ እኮ በራስ መተማመኑ ፉል መሆን አለበት። ለምን ያፍራል? እሷ እኮ በጣም ሰው ቢዩቲፉል ናት እኮ ሴት ሆና። እሷ እኮ ናት የምትታየው፣ እሱ አይደለም። ስንቱ እኮ ነው የሚፈልጋት፣ ስንቱ እኮ ነው መያት፣ ስንቱ እኮ ነው የሚመኛት የእኔ በሆነች ብሎ። ያንን ነገር እሱ ለምን ማገናዘብ አቃተው? ለምን እሱ ብቻ ተፈላጊ እንደሆነ ይቆጥረዋል? ሴት እኮ ናት፣ ብዙ ሰው ነው መያት። አይደለም ለወንድ ለሴት ታጓጓለች እኮ። ያንን ነገር ከግንዛቤ ውስጥ አስገብቶ እሱ ይቺን ልጅ እንዳያጣ መጠንቀቅ ነው ያለበት። ምን ቢያጣ ሌላ ሴት ያጣል ብዬ አይደለም። ነገር ግን ሴት ሁሉ ሴት አይደለም። ቀሚስ የለበሰ ሁሉ ሴት አይደለም እኮ። ያው ስንቱ ቤት ችሎት ነው እንጂ ስንት አይነት ባህሪ ያላት ሴት አለች። ልክ አሁን እንደዚህ እንደሚያመጣቸው አሁን ትናንትና መታ እንደምትንበላጠጠው እቺን ሴት አልላትም እኔ። ሲጀመር እኔ ሴት ሆና ማያትኝ ቂጧን ከፍታ የምትሄደዋን አይደለችም ሴት ምላት እኔ፣ ወንድ ፊት ማለት ነው። ገባሽ? ያንን ነገር እሱ ወደ ራሱ ተመልሶ የእኛንም ምክር ባይፈልገው እንኳን እስኪ ትክክል የሆኑ እንዴ ብሎ ቢሰማ፣ ባይቀበለው ቢሰማ። አንዳንድ ጊዜ እኮ መስማትም እኮ ጥቅም አለው እኮ። ምንድነው እሱ የሚያዳምጠው እዚህ ቲክቶክ ላይ የሚሳደቡትን ሴቶች ጀግና ጀግና የሚሉትን በምን ጀግንነት አያውቅም። ጀግንነት በምን እንደሆነ ስለማያውቀው ገንዬ ወይዬ አለው እንዴ እናንተ ምንድን ነው ሊጥለኝ ነው? እስቲ ታብ ኮፒ ሊንክ አድርጉ። ዝም ብላችሁ ወሬ ነው የለም ይሆናላ አለሻው። እውነት አሁን ገና ነው እያደረጉ ያሉት። ኮፒ ሊንክ እያደረጋችሁ አይደለም። በቃ ከዚህም እናንተ አንድ ላይ በቃ እንትን ለመሆን ለማስማማት። አሁን እቺ ልጅ ፈጣሪ አይመልስብን፣ እዛው ያስቀራት። የእነሱን አንድነት ነው የምንፈልገው፣ ምንም አንፈልግም። ስለዚህ አሁን ብዙ አውርተናል፣ አንድ ወር ሁሉ ብዙ ተናግረናል፣ ብዙ መክረናል። አይምሮ ካላቸው በጣም ብዙ ተናግራቸዋል። እሱንም ይሁን እሷን ይሁን በዚህ ትምህርት ይወስዳሉ ብለን እናስባለን። ምክንያቱም አሁን እኛ አሁን እንደ አዲስ ሌላ ምንም አስተያየትም አንሰጥም፣ ምንም ወቀሳ አንሰጥም። ገባሽ? ግን እኔ የምለው እቺ ሴትዮ ፈጣሪ አይመጣ አምጣብን፣ እዛው ያስቀራት። ደግሞ ያለችው እዚህ ያለችው የፈጣሪ እሱ ነው አሁን እንዳያትመጣ ማድረግ ያለበት ማለት ነው። በቃ አትመጣም ይሻላል። ስለዚህ በቃ እናንተ አሁን ይችኛዋ ልጅ አሁን እየጎተተ ከሚያመጣ እንደ አሪፍ ዲኮር አዘጋጅቶ ምናምን ይቅርታ ብሏት ወደ ነበሩበት መመለስ ይላታል። ወዶ ነው ይላታል። እሱ አውቆ ነው እንጂ እንደሱ ማለት ከሚል ማለት ነው። ማለት ብትመጣም ባትመጣም እነሱ ከተስማሙ እነሱ ህይወት ላይ ምንም አትፈጥርም። መታ ወጥታ ትሄዳለች ደግማ። ግን አሁን እሱ